ነው ወይስ የውስጥ ዕቃ የሚወጣው በኢማራት መንግስት አንድ ሰው ከፈረመ ብቻ ነው ብዬ ነው ማስበው አይደለ? ካልፈረምሽ ቤተሰብ ውጭ ላይ ሆኖ ታልፈረሙ አንሹራንስ ትቀበላላችሁ የና አካሏን ንጹህ ነው እንውሰደው ብለው ፍቃድ ሳይጠይቁ ነው እንደዚህም ብለው በራሳቸው በዱባይ መንግስት ውስጥ ይሄ ነገር መደረግ ይችላል? እኔ መረጃ ማለት ትክክለኛ እንድሁኝ እንድናገር ብቻ ነው። ገብቶሻል? የፈለኩት ዱባይ አይችልም እኮ ዱባይ ውስጥ ሆነሽ አንቺ ውጭ ላይ ሰው እያለ ያንቺን ሬሳ በራሳቸው ፍቃድ ቀደው ምናምን ሰፍተው መውጣት አይችሉም ብዬ ነው ማስበው። እና እርግጠኛ ሆኜ ለመናገር ያክል ነው። ለምን ቤተሰብ አሁን እዛ በጣም ለእናቷ አንድ ፍሬ ናት። ጭማሪም ተላይም ተታችም የላትም። እናቷ ይቺ ብቻ ናት ልጇ። ከዛ ላይ ደግሞ ለእናቷ ሰውነቷ ተቀዳዶ ተሰፋፍቶ ሆድቃዋ ሁላ የለም ነው እያሉ ያሉትና ሳርዬ ስለዚህ ነገር ብቻ እንድታብራሪልኝ ነው የፈለኩት እንጂ ሌላ ነገር አይደለም። እሺ ማሪ፣ አሁን አንቺ ይሄንን ነገር ማወቅ የምትፈልጊ ከሆነ የምርመራ ወረቀቱ ወይም ውጤቱ ሲመጣ ለምን እንደተቀደደና ተቀዶ ምን እንደታየ ያንን ያመለክታል። አንዳንድ ጊዜ በባለፈው ታሜ ሲናገር ሰምታችሁ እንደሆነ ምርመራው አጥጋቢ ካልሆነ አጥጋቢ ማለት አይቶ እንደዚህ አይቶ ሙሉ ነገራችሁ ታይቶ ምርመራው አጥጋቢ ወይም ደግሞ ሰክሰስፉል ካልሆነ ይቀደድና ከውስጥ ያለው ነገር ተበክሎ እንደሆነ ወይ ውስጥ ችግሩ ምን እንደሆነ ለማወቅ ያ ይቀደዳል። ያንን ለማድረግ ደግሞ እንዳለ ሙሉ በሙሉ ሪፖርት አለላችሁ። ከዛ ውጭ ግን አሁን እሷ እንዳለችው ምንም አይነት እቃ ወይም ደግሞ ምንም አይነት ከውስጥ ያሉ ነገሮች ያለ ፍቃድ ያለ ምናምን ነገር አይወሰድም። ለዚህ ደግሞ የምትፈልጉት ካላችሁ ወይም ደግሞ እኛ በቂ ቤተሰብ ነን ካላችሁ ውክልና ካላችሁ በድጋሚ ማስመርመር ትችላላችሁ። እዚህም ማስመርመር ትችላላችሁ፣ ኢትዮጵያ ማስመርመር ትችላላችሁ። በዚህ ሀገር ህግ ግን እንደዚህ አይነት ነገር የለም። እሺ ጋይስ፣ ነገር ግን እናንተ ያኒ እንደ ሰው ናችሁ፣ ትሸክካላችሁ፣ ትጠረጥራላችሁ። ማስመርመር እፈልጋለሁ የምትል ከሆነ ትይዋ ማስመርመር ትችላለች። እዚህ ሀገር ፖሊስም ህግም እምቢ አይልም። እሺ ውዴ፣ መብታችሁ ነው መጠየቅ፣ ማንም አይከለክል። እሺ ሳሪ፣ እኔ ይሄንን ነገር ልጠይቅሽ የቻልኩት እህት የተባለችው የአባት ልጅ ናትና ቤተሰብ እሷን ስለሸከከ ነው። ገብቶሻል? እሷ አሁን ሌሎች ቤተሰቦቿ ያጎቷ ልጅ ምናምን እዚህ ቦታ ላይ ያሉ እሷ የቀረበችው ከሷ ከፊልና ከዚህ ከሟች ከፊል ጋር ሆና ነው እዛ ቦታ ማለት ነው። እና ቦታዋንና የእህቷን ሬሳ ልታሳይ አልፈለገችም ለማንም። ገብቶሻል? እኛ አሁን እኔ እንጃ እኔ ይሄን ማወቅ የፈለኩት ይቺ ልጅ ከዶክተሮች ጋር ምን አይነት ውሳኔ ወስና ምን አይነት አንሹራንስ ተቀብላ ነው ይሄን ሬሳ እንዲቀደድ ያደረገችው? ቤተሰብ እዛ ጥያቄ ሆኖበታል። ገብቶሻል? ለምንስ ሬሳዋን አጎቷ አለ፣ ያክስቷ ልጅ አለ፣ ብዙ ቤተሰብ እዛ አለ እንንጣልሽ እያሏት ለምን ብቻዋን መረጠች? ራሴን ችዬ ነው እህቴን ማስገባው ስለምን አለች? አንድ ሰው እኮ ሳርዬ በችግር ሰዓት እኮ ሰው ነው የምፈልጊው አይደለ? እንኳን እህትሽ ሞታ ብቻዬን እዋጣዋለሁ አትይም። ግን ምን አይነት ጥቅም ቢኖራት ነው እንደዛ ልትል የቻለችው? ለምንስ ነው የእህቴን ሬሳ ለማንም አላሳይም ብላ ጉዳዩን የጨረሰችው? እሷና እሷ የእህቷ ከፊል የሟች ከፊልና የዚች የቋሚ ከፊል ብቻ ናቸው። ገብቶሻል ሳርዬ? አዎ። ግን አሁንም ጥያቄ የምጠይቅሽ ምናልባት እሷ እንደ እህት ውክልና ይኖራታል። እንደ እህት ውክልና ቢኖራት እንኳን ኢትዮጵያ ሲገባ አስከሬን ገና ሲገባ ማስመርመር ይቻላል። ምንም ችግር የለም። ቤተሰቦቿ ይሄንን የሚሸኩኩ ከሆነ ማስመርመር ይቻላል። እዛ የውጭ ጉዳይ ስላለ በዛ አማካኝነት ውጤቱ ሙሉ በሙሉ እነሱ ተነግሯቸው ችግር ካለ እዚህ እንደገና ተመልሶ ክሱ አፕዴት መሆን ይችላል። ምንም ችግር የለም። ለዚህ ደግሞ ያጎት ልጅ አክስት ልጅ ወይም ደግሞ የቅርብ ነኝ የሚል ደግሞ ከእህቷ ባሻገር ሂዶ ኤምባሲ ማማከር ይችላል። አሁን ያልሽውን ነገር በነገራችን ላይ ምንም የአባት ልጅ ብትሆንም ይሄንን ታደርጋለች ብዬ አላስብም። አይዶን ነው አላቅም፣ ያኔ አላቅም። ምናልባት ትክክል ነሽ አንቺ። ሰው በጣም ብዙ ነገር ማሰብ መቻል አለበት። ግን ደግሞ እናንተ ምርታህ እንድትሆኑ ወይም ደግሞ ቤተሰቦቿ የልባቸው እንትን እንዲሰማቸው ኢትዮጵያ እንደገባ አስከሬኑ ማስመርመር ይችላሉ። እሺ ውዴ፣
እሺ ተዋይ እኔ ሌላ ሳይሆን ለመቀደዷ ልጅቱ ያለችው ምንድነው? ተቀዲያ ሳያት ደንግጬ ራሴን ስለሳትኩኝ ቦታ ቀየርኩኝ አለቻቸው። ገብቶሻል ሳሪ? የሆነ የማያስተማምን ቃሎች ይወጣሉ እሷን ሳያስፈቅዱ ነው እንደ ሰውነቷን የሚቀዱት። ለምርመራም ቢሆን ቀዴን ነው የምንመረምረው። ይሄ ፍቃድ አይጠይቁም ወይ እሷን? ገብቶሻል እህቴ? ማለት ልጅቱን ሬሳውን ለመቅደድ ፍቃድ አይጠይቁም ወይ ነው? እኔ ውጭ አለ ይጠይቃሉ። ግን አሁን ሲጠይቁ ደግሞ የምርመራ ውጤቱን ለእናንተ ከ1 እስከ 1 ያስቀምጡላችሁ። እሺ እንዳለ ይቀመጥላችኋል የምርመራ ውጤቱ። እዛ ጋር ማንበብ ትችላላችሁ። የምርመራ ውጤትም ሆነ ኃላፊነትም ሆነ ሬሳም ሆነ ከሷ ጋር ነው። በቃ ገብቶሻል? እንደውም እያለች ያለችው ከእናቷ ጋር ሬሳው እንዳይደርስ አባቴ ጋር ራሴን ችዬ ወስጄ አስቀብራለሁ ነው እያለች ያለችው። ገብቶሻል? በቃ ይሄ ነገር በጣም ያሸክካል። ለምን ይሄ ብቻ ነው ለኔም ጥያቄ የሆነብኝ። ልክ በሷና በከፊሎቿ ሬሳውን ራሷን ችላ ታስገባች በኋላ ቀጥታ አባቷ ዘንድ አስወስዲያ ማስቀበር ነው የምትፈልገው። የእናቷ የዚች የሟች የእናቷ ቤተሰብ የሆነ እንዲጠጋ አትፈልግም። ገብቶሻል? ሆስፒታል ራሱ ምን ሆና እንደሆነ የታመመችው ምን ሆና እንደሆነ የሞተችው ከሷ ብቻ ነው የተሰማው። ከዶክተሮቹ የዚች የሟች ቤተሰብ የሆነ ከልጅቱ ነው እንጂ የሰማው። እንደ እህቷ አይደለች እንደ እህቷ ያን የአባቷ ልጅ ስለሆነ ጸበኛ ናት ወይስ ምንድነው? ኖ ጸበኛ ናት አይደለም። ይሄ ማንም 100% እርግጠኛ ሆኖ አይደለም። ግን ሁሉም ሰው እያመነ ያለው ልጅቱ ባስረዳቻቸው መልኩ ነው። ገብቶሻል? እሷ ብቻ ናት ይሄን ነገር እየጨረሰችው ያለችው። ታዲያ እናንተ ለምን ትጠረጥሯታላችሁ? እኛ እየጠረጠርናት አይደለም፣ ግን ሬሳውን እየጠረጠርሻት ነው እንጂ አሁን አንቺ እያልሽ ያለሽው ያኔ ምንም እንደዚህ ነገር ቢሆን እሷ ብቻ እንደዚህ እያደረገች ነው ከሐኪሞቹ ጋር ምን እንዳደረገች አላውቅም ብለሽ እኮ ጠረጠርሽ። የኔ ብቻ ሳይሆን ይሄ የቤተሰብ ጥያቄ ነው ሳሪ፣ ታውቂያለሽ? ለምን ዶክተሮች ሰውነቷ ላይ ንጹህ አካል ካዩ ፈቃደኛ ከሆናችሁ እናውጣ አይሉም? ይሄን ጥያቄ አይጠይቁም ሳሪ? ይጠይቃሉ። ያ ማለት ግን ፍቃደኛ ከሆናችሁ ከፈረማችሁ ብቻ ነው። በነገራችሁ ላይ አንድ ነገር ልንገራችሁ። አንዳንድ ሰው አሁን ከመሞቱ በፊት አይኔን ከሞትኩኝ ለዚህ ለግሱልኝ፣ ኩላሊቴ ለዚህ ለግሱልኝ፣ ሰም አካላቴ ለዚህ ደግሱልኝ ብሎ ራሱ ዛት ሚንስ ያ ማለት ምንድነው? ሰው በህይወት እያለ አንድ አይን ኑሮት አይን የሌለው ሰው ይኖራል። 2 አይን የሌለው ይሆናል። ኩላሊት የሌለው ይሆናል። ያ ማለት አንድ ሰው ከሞተ በኋላ ያንን ነገር ልገሳ የሚያደርገው በህይወት ለሚኖር ሰው የደግነት፣ የመልካምነት፣ የጥሩነት ነው። ያ ደግሞ በሰውየው ፍቃደኝነት ነው የሚወሰነው። ከዛ ውጪ ግን አሁን ለምሳሌ አንቺ እንደምትዩ ይሄንን ነገር ለማድረግ እንኳን ፍላጎት ቢኖር እነሱ ይጠይቃሉ። ያለማንም ጥያቄ ያለማንም ፍቃድ እንደዚህ አይነት ነገር እዚህ ሀገር ላይ አይደረግም። እናንተ ግን አሁን እየጠረጠራችሁ ያላችሁት እህትየዋን ነው፣ የራሳችሁ ቤተሰብን ነው እየጠረጠራችሁ ያላችሁት። ስለዚህ እናንተ ይሄንን ማድረግ ከፈለጋችሁ እዚህ ሀገር ላይ ማስመርመርን በድጋሚ ትችላላችሁ፣ ኢትዮጵያ ማስመርመር ትችላላችሁ። ኦኬ እኔ እኮ አንቺ እኮ ያልሽኝን ነገር ሳር እየተረድቼሻለሁ። ምንም ማስረዘም አልፈልግም። ግን ለምን ጠረጠራችሁ? ቤተሰብ ከሆነች የምትይው ያለችው 2 ከፊሎች 2 የዛ ሀገር ሰዎች ጋር ነው ያለችው። እሷ ከፊልና ሟቺቱ ከፊል። እነዚያ ሰዎች ሊያግባቧት ያለችው ማለት አልገባኝም። ለምሳሌ አሁን ያለችው ማለት እህቷና እሷ አብረው ነበር የሚሰሩት አንድ ቤት ነው? እህቷና እሷ በአንድ ቤት አይደለም የሚሰሩት። ከ3 ቀን በፊት ለዚች ሟች ለዚች ለእህቷ ራሴን እያመመኝ ነው ብላ ትነግራታለች። አይዞሽ ትታከሚያለሽ ምናምን እያለቻት ይሄ ልክ በ3 ቀኗ በቃ ወደቀች። እንደሷም መቷታል መሰል። ከዛ ቀጥታ ቤት ውስጥ ያሉት ጓደኛ ማለቻት። ቤት ውስጥ ያሉት ሰዎች ጓደኛሉ። አዎ አበሻለች አንድ መስሎኛል። ከዛ ይቺ ሀበሻዋ ጓደኛዋ የእህቷን ቁጥር ታውቃለች። ከዛ ቀጥታ ሲደወልላት ያኔ በህይወት አለች እህትሽ በጣም ጉዳት ላይ ናትና ቶሎ ድረሽ ሲሏት እሷም ተነስታ ከዛ ይችንም በመኪና አንስተው ወደ ሆስፒታል ይዘዋት ሊሄዱ ሲሉ መንገድ ላይ አርፋለች፣ አልደረሰችም። ከዛ መንገድ ላይ እንዳረፈች ወዲያው ሳይገናኙ እህትሽ አረፈይ ብለው አሁንም ነግረዋታል። ልክ የገቡበት ሆስፒታል ውስጥ ጠርተዋት ሄዳለች። ሎኬሽን ልከውላት እዛ ሄዳለች። እዛ ከሄደች በኋላ ልጅቱ እንዳለ ቀጥታ ለምርመራ ገባች። እሷም ያው ብቻዋን ናት ከፊሏ ጋር እዛ ቦታ ሄደችው። ከዛ እስከ 1 ቀን ሟለች ላይ ውጤቱን ምንም አላሏትም። የኛ ቤተሰብ የሆኑ የሷም የራሷ ቤተሰብ የሆኑ እንምጣልሽ እያሏት ሎኬሽን እየላከች ስልክ ትዘጋባቸዋለች።
እሺ ማንም ቤተሰብ አልተጠጋትም፣ ፈቃደኛም አይደለችም። ሎኬሽን ትልክላቸዋለች። ልክ እዛ ቦታ ላይ ሲሄዱ ስልክ አታነሳላቸው። እሺ ከአንድ 2 እስከ 5 ቤተሰብ እስከ 6 ቤተሰብ እዛ ቦታ እየሄደ ጅባት ብለዋት እየተጉላሉ ብዙ ቀን በየቦታው እያደሩ ምናምን በኋላ ላይ ስልክ አጠፋች። ከዛ ስልክ አጠፍታ ሳለ ስልክ አጠፋች። ከዛም በኋላ ለምንድን ነው እንደዚህ የምታደርጊው ምናምን ሲሏት እህቴ ሰውነቷን ቀደው ሲያሳዩኝ በዛ ደንግጬ ወደቅኩኝ፣ ከዛ ቦታ ቀየርኩኝ አለች። ቢያንስ ቦታ ስትቀይርኝ አይመጣ ነው የሞተች እህታችንን ለማየት ነው። ለምንድን ነው ታዲያ ያለችበትን ቦታ በትክክል ሎኬሽን ልከሽ ማታገናኝን ሲሏት በዛ ስልኳን አጠፋች። ቀረች እህትየዋ ማለት ነው። ከዛ እኛ ጥያቄ የሆነብን እህትየይቱ ሳትፈርምና እህትየይቱ ይሄን ነገር ሳያማክሩት አንደኛ እንዴት ትቀደዳለች? ሳሪ እኛ እዛ ላይ ነው ትኩረት ያደረግነው። አይደለም እኔ ጥያቄ የምነግርሽ አንዴ ጠብቂኝ። እሺ ስሚ ማሪ፣ አሁን ለመጨረሻ ነው ማስረዳሽ። እሺ አንደኛ እናንተ እህትየዋን መጠርጠር ያ የእናንተ መብት ነው። ቆይ ትጨርስ ማሪሽ። አንድ ከስተመር ነው ጠብቁኝ። እሺ ከስተመር ነው ውዶቼ የአየር ቲኬት የምትፈልጉ ባይሌ ዋትስአፕ ቁጥር ያለ አናግሩኝ። እሺ ቲኬት የምትፈልጉ የአየር ቲኬት የምትፈልጉ ዲስካውንት ስላለ አሁን ቲኬት የምትፈልጉ ባይሌ ዋትስአፕ ቁጥር ያለ አናግሩኝ። በተመጣጣኝ ዋጋ ዲስካውንት አለላችሁ። ስልክ የምትፈልጉ ደግሞ የሚሉን አውሯት። ቁጥሯን እየወሰዳችሁ ዋትስአፕ ታስመርጣችኋለች። እባክሽ ምኑ ምንድነው የምታማክረው? ማር ከቤሩት የትኛውም ሀገር ይቻላል፣ የትኛውም ዓለም ሀገር ይቻላል። ወደ የትኛውም የምትፈልጉ ዛሬ ሙሉ ጥያቄ ነው ያስብላል። ጥያቄ በዛ